ቤት አንቀመጥም ቤቷ ቤት እያለ እቃዋችንን ቤቷ ገባን። በዚህ ተጠናቀቀ። እዛ እሺ ብለን ቤቷ መኖር በቃ እንደ አዲስ ከሽምግልናውም ከጋብቻውም በኋላ ተስማምተን አንድ መሆን ጀመር፣ መጣመር ጀመር። ተጣምረን እየኖርን እያለ ያልኩህን ነገር በሙላ ያቀባችሁን የገባችሁን ቃል በሙላ አፈረሰችው። ከዛ አንድ ቀማ አንተ ሲጀመር ታርጌት አድርገ በዚህ የሐረግ ህይወት ውስጥ የገባዩ ቤቷን ታርጌት አድርገ ነው ገባ አይደል? ሲቀጥል ደግሞ በቃ እንዳንተ አይነት ደባል እውነትም ደባል ወንድ ነህ። ለልጆች ማለት አባት እንኳን የማትባል ለምን ካቋማ አይደለም ቆንጆ ነህ። ወንድ ልጅ ምንድነው የሚባለው ብሩ እንጂ መልኩ አይታይም ምንድነው ኪሱ እንጂ እንደሚባለው ገባችሁ አይደል? ነገር ግን አንተ ስብዕናይ በጣም የወረደ ውስጥ ገብታችሁ ስትሰሙ በቃ እኔ ያቅለሸለሸኝ አይቼ ጨረስኩት ኢንተርቪው ቢሆን የዚህ ሰውዬ ደንቆሮ ሰውዬ ነው ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ጎኖቼ ሰላም ብያለሁ። እንሰማለን አንፈርድም እንደሚባለው እንሰማለን እና እንቀጥል። ምን እንዳለ በደንብ አድርጋችሁ አዳምጡ። አራሳ ላይ ብድግ ብለው ወጣ ከቤት መኪናው ተሸጦ ካለቀ በኋላ ቤት ይዤ የምገባው ነገር ሲቆረጥ የሚቀርበው ነገር ስታጣ እኔ ባል እንጂ ደባል አልፈልግም ብላ አለችኝ። ከቤት አስወጣች። ለምን ያክል ጊዜ ቆየ? ከዛ ጊዜ ጀምሮ ብዙ አልቆየውም ማለት ያኛው ልጅ የመጀመሪያው ልጅ ተወልዷል። ሁለተኛው ልጅ በእንደዚህ ውስጥ እያለ ተረገዘ በመግባባትና ባለመግባባት። ስለዚህ ልጅ ሁለተኛው ልጅ ተረግዞ እርግዙ ሆና በነበረችበት ጊዜ አብረሃት አልነበርክም? አብሬያት አልነበርኩም። አርግዛለች፣ እንዳረገዘች ነግራኛለች። ግን ውጣ ካለችኝ በኋላ ወጥቻለሁ። ታዲያ እንዳረገዘች እየነገረች ለምንድን ነው ለሁለተኛው ልጅ ዲኤንኤ የኔ አይደለም ብላ ያስመረመርከው? በጣም ጥሩ። እኔ ለዚህ ይቅርታ ጠይቃለሁ፣ እሷንም ይቅርታ ጠይቃለሁ፣ ህዝቡንም ይቅርታ ጠይቃለሁ። ሲጀመር እዚህ ጋር ምን አለ መሰላችሁ ይቅርታ ጠይቃለሁ። ያኔ እኮ እኔ አመት ያኔ ዲኤን ሳይመረመር በፊት እኔና ሐረግ አመት ይሆነናል ካልተገናኘን ብሎ ሽምጥጥ ብሎ ነው የካደው። አሁን ግን ልጆቹ መሆኑን ሲያቅ ማስተባበል አይችልም። ዲኤን ተመረመሩ። ለዚህ ምን አለ ይቅርታ ጠይቃለሁ። እናዳምጠው እስቲ። እንቆሮ ልጅ ለመሆኑ ክርስትና አንሳልኝ ብዬ ያልኩት ወንድሜ ነው። የኔ ልጅ ነው። ሄደ እኔ አይመቸኝም ታውቃለህ። ስለማይመቸኝ ክፍለ ሀገር ስለሆነ ሄደው ክርስትና እኔ ስለሌለው ክርስትና አንሳልኝ ብዬ ክርስትና ነሳው ወንድሜ ነው። ለምን ልጅ ሆኖ ስላመንኩበት ነው። በወቅቱ እኔ ስሜታዊ ስለነበርኩ እንደዚህ ሚዲያ ላይ ወጥቼ እናገራለሁ፣ ህዝብ ፊት እቀርባለሁ ብዬ ስላላሰብኩ ይህንን ነገር ስሜታዊ ሆኜ በስተት ተናግሬያለሁ። በስተት አያደል የሰው ልጅ ምንድን ነው የሚባለው? ሚዲያ ላይ ውጣ ሰው ፊት ለፊት ይሁን ያንተ የውስጥን ማንነት ስላወጣ ሚዲያ ላይ ስላልሆንኩኝ ምንድን ነው የሚባለው? ከውጭ አልጋ ከቤት ቀጋ እንደሚባሉ አንዳንድ ወንዶች ውጪ ላይ በቃ እንደነሱ ሰው የለም። ቤት ሲገቡ ደግሞ ቀጋ ለየሆነ እንትን ለሴት ልጅ ጠንቅ ማለት ነው። እንዳንተ አይነቱ ነው። ባይዘዌ ምን አለ ሚዲያ ላይ መሆኑን አላወኩም እና ሚዲያ ላይ ባይሆን እዚህ እንዳልክ እዛ ጋሉ ሰዎች አይደሉም አያደል የውስጥን ስብዕና ነው የምታወጣው። ይህንን ነገር ይቅርታ ጠይቃለሁ። ልጆቼ ናቸው እንኳን ዲኤንኤው መልካቸው ይናገራል። እሷም መስክራለች። አንድም ቀን ልጆቼ አይደሉም ብሎኝ አያውቅም ብላ እሷ መስክራለኛለች። የእሷ ስትናገር ለመጨረሻ ጊዜ እኔ እና እሱ የተገናኘ ነው ልጄ ከመወለዱ ከ3 ከ4 ቀን በፊት በሱ ውስጥ ምንም ማውራትም መግባትም አልፈልግም። ያኛው ልጅ ልታይ ሄደች። እዛ ገጠር ያለውን ቤተሰቦች ጋር ሄደች፣ አያቶቹ ጋር ሄደች። ሄዳ ስትመለስ ልጁ በአጋጣሚ ከመኪና ወድቆ ግንባሩ ተሰነጠቀ። መካከለኛው ልጅ እዛ እንደዚህ ሆኗል፣ ልጁ ሊሞት ነው እና ሐኪም ቤት ሄደን አሳክመን መጣን። መሸ። ቤቷ ሲመሽ አደረች። ባደረችበት ቀን 3ኛው ልጅ አረገዘች። መቼ? 2017 ታህሳስ ወር ላይ ነው ይሄ የተደረገው። 2017 ታህሳስ ወር ላይ አንተ 2017 ታህሳስ ወር ላይ ከሷ ጋር አድረ መቼም ግንኙነት አድርገሃል። ለምንድን ነው ባለፈው ያልነገርከን? ይሄንን ለምን አልነገርከንም? እሺ እኔ አሁን ካልኩሌት ስናደርግ ታህሳስ ወር ላይ ከሷ ጋር አድረ
መቼም ግንኙነት አድርገሃል። ለምንድን ነው ባለፈው ያልነገርከን? ይሄንን ለምን አልነገርከንም? እሺ ምክንያቱም አሁን ካልኩሌት ስናደርገው በእርግጥም ልጁ የሚወልድበት ሰዓት ላይ ከሆነ ወይም 9 ወር የሚሞላ ከሆነ ለምን አልነገርከንም? በጣም ትክክል። ይቅርታ አሁን ያንን ይሄን ያልተናገርኩት ስሜታዊ ስለሆንኩ ምናልባት ቤዛን ላመሰግን። እዚህ ጋር ደግሞ አዳምጡ። ስሜታዊ ስለሆንክ ነው አንተ የወለድከውን ልጅ የአብራክን ክፋይ ነገ አባቴ የሚሉትን ስሜታዊ ስለሆንክ ልጆችን ካድግ። ወይኔ ደግሞ ወንድ እኮ የሚያስብለው ሲጀመር እንደ ሴት ስለማይል ስሜቱን በቃ ብሶቱን ችግሩን በውስጡ ዋጥ አድርጎ ስለሚይዝ እኮ ነው ወንድ ያስባለው። አንተ አሁን ወንድ ነህ በትምትል ይወልዳል ፈልጋለሁ። ወቅቱ መንገድ ጠፍቶብኝ ጥሩ ስሜት ውስጥ እንዳልነበርኩት እሷ ልትረዳ ትችላለች አስባለሁ። ይህን ያልኩበት ስሜታዊ ስለሆንኩ ከእሷም ጋር የመጨረሻ ህይወታችን ነው። እኔ መጨረሻ ጊዜ ጠልታኝ እኔም ጠልቻት ልጆችን የማሳድግበትን ሁኔታ የሚመቻች ስለመሰለኝ ብቻ ነው ያልኩት። ይህንን እኔ እና ለልመና ያመጣ መሰለኝ ያንተ ህይወት ሚዲያ ላይ ያሉ ሰዎች የሚያስተካክሉልኝ ሰምታችኋል። ልጆቼን እኔና እሷ በቃ ተጣልተናል፣ ተለያይተናል፣ ግን በልጆቼ ጉዳይ የምንረዳ መስሎኝ ነው ያልኩኝ። በቃ እንዳልክ የሚጠይቀው ሌላ፣ እሱ የሚመልሰው ሌላ። ውይ እንዶ ዛሬ እንዴት ጨጓራዬ እንደተላጠ። ዛሬም ነገም እንኳን ይህንን ጥሩ ሙያ ኖረን ድንጋይ ተሸክሜ እንጨት ፈልጬ አሸዋ ውሃ እንደዚህ ተሸክሜ ልጆችን ለማሳደግ በጣም ይህንን ፕሮግራም በክብር ስፖርት ነገር ይቅርታ ጠይቃታለሁ። ግን እኔ እንደዚህ ያልኩበት ምክንያት የራሴ ምክንያት አለኝ። በጣም ጥሩ ምክንያቴ፣ አንደኛ ስታረግዝ፣ የመጀመሪያው ልጅ ስታረግዝ በምን አይነት ሁኔታ እንዳረገዘች ታውቃለች። ሁለተኛው ልጅ ስታረግዝ በምን አይነት ሁኔታ እንዳረገዘች ታውቃለች። ሶስተኛው ልጅ ስታረግዝ በምን አይነት ሁኔታ፣ መቼስ ማለት ነው በምን አይነት ሁኔታ። አንድ ቀን ብቻ ግንኙነት ተደርጎ ይረገዛል? ባሉ አይደለህም እንዴ? መቼስ ከሷ ጋር ስተኛ እንደምታስረግዝ ታውቃለህ? በምን አይነት ሁኔታ? መቼስ አልጋ ተዳርታችሁ አንሶላ ተዳርታችሁ አይደለም? ወለምን አንዳንድ ሰው ከጅልም ጅል ፈጣሪ የተማረ ሰው ይግደለኝ የሚባለው አሁን ነው። አዳምጥ። እንደ ባልና እንደሚስት ሳይሆን ፍቅር ኖሮ ሳይሆን በአንዳንድ ቀን ግንኙነት ነው እኮ። አንዳንድ ቀን ይረገዝም ወይ ነው? አይ እኮ ስማኝ፣ እኔ በአንዳንድ ቀን ግንኙነት ባልና ሚስት ሆኖ 5 ዓመት ኖሮ በአንዳንድ ቀን ግንኙነት ነው ያረገዝ ነው የማይመስል። በቃ አሁን በትዳር ላይ ትዳር ስለተባልክ ብቻ መተህ ለማስተባበል ነው። ይሄ በቃ የተባልከውን ነገር እንዲጠፋልህ ነው። ልጠራጠር ያደረገኝ በ2 ወር በ3 ወር ወይ በ15 ቀን ሊሄድ ይችላል ነው። ሰው ጋር እኮ ለምን ልጅ ይችላል ይጠይቅ ይችላል ነው። ይሄ አንድ ምክንያት በላይ ሲቀጥል ከእኔ ልብስ ውጭ ቤት ልብስ ያለው ይሄንን ያዝልኝ። ሲቀጥል ደግሞ የወንድሟ ማለት ነው። እኔ ወንድሟ ይሁን አልነገረችም። ጓደኛሞች አይደላችሁ? አትነግረኝ። ልጠይቃትም አልፈልግም። ቆይ አንተና የምትለው ሰው ጓደኛሞች አይደላችሁ? ያው በስራ እሱም ስራ አለው፣ ሰራተኛ ነው። እኔም ማታለም እንታወቃለን። ታወቃችሁ? የእሱ ልብስ ላይ የተሰቀለው የመከላከያ አባል የሆነ ሰው የእሱ ልብስ ተሰቅሎ በሌላ ወንድ ጠረቃ። እኔ አላውቅም። የእሱ ልብስ ነው ያለው አይደል? እኔ አላውቅም። ፐርሰናሊ ልብስ ተሰቅሎ ያለው በደንብ ነው የሚያውቀው። በደንብ ባለፈው ኢንተርቪው ላይ ተናግራለች። ይተዋወቃሉ፣ ሰላም ይለዋል፣ እኛ ጋር እየመጣ ያድራል ብላለች። ግን እዚህ ጋር ሸምጣጥ 2ኛ 3ኛ 4ኛ 5ኛ ውሸት። የማንም መሰለህ ሰው በአንድን ነገር አንድ ያታምታታብ ሀረግ ማለት ዘይነብ ምን አይነች የምትለው ማለት ዘይነብ ለኔ ጓደኛዬ ነች። የፍቅር ጓደኛዬ አይደለችም፣ ጓደኛዬ ናት፣ ፍቅረኛዬ ነች ብዬ ያልኩት በወቅቱ መጣ ስሜታዊ ስለሆንኩኝ አዎ ብያለሁ። አሁን ግን ከዚህ በኋላ ግን ፍቅረኛ ልንሆን እንግዲህ ፈጣሪ ካለ ልንሆን እንችላለን። ነች እዚህ ድረስ እዚህ ጋር ማለት ነው። ዘይነብ ወላሂ በህግ መጠየቅ አለባት። ሴት ሆና ተገዝታ መጣ ፍቅረኛው ያልሆነችውን እዛ ላይ አንቺን እኮ የጠላሽ በቃ አይፈልግሽም፣ ጽዳትሽን ስለማትጠብቂ ነው፣ በእድሜ ስለምትበልጪው ነው፣ ቆንጆ ስላልሆንሽ ነው፣ እንደተናገረችው ከሆነ በ2 ዓመት ብቻ ነው የምበልጠው ብላለች። እና ያን ሁሉ በቃ አይፈልግሽም፣ በቃ ዝርክርክ ስለሆንሽ ነው፣ ስለማታምሪ ነው እያለች የምትሳደበው አሁን ላይ መጥቶ ፍቅረኛ አይደለችም። ነገር ግን ልታስታርቀን መታ
አዝማማዋን አይታ በቃ እሷ በተናገረችው ውሽማ የሱ ውሽማ ነሽ ብላ ስለተናገረች ተናዳ ነው እንደዛ ያለችው። ኖ ኖ ኖ ማያስማማ ነገር አያስማማ ነገር የእርቅ ሚዲያ ስለሆነች ነው። እሷ በማይመለከታት ጉዳይ ባሏ ባልሆነ ፍቅረኛዋ ባልሆነ ቦታ ላይ መታ ባሌ ላንቺ የሚመጣ ሰው አይደለችም ያለቻት እኮ እንደዚህ። በልልን በጣም ብዙ በጣም ያደረገኝ እኮ ሚስት ነኝ ብላ መታ ነው አይደለም አላለችንም። አይደለም እዚህ ቦታ ላይ ስትመጣ ስሜቱን እኔ ጋር ስትመጣ ባሌ ነው እያለች ነው። አንቺ ለባሌ አትመጥኙም። በትክክል የተናገረችው ይሄ ነው። በትክክል አልተጋባንም አለችኝ አይደለም። ሁለተኛ ቪዲዮ ላይ አልተጋባንም ማለት አልተጋባንም፣ ግን ፍቅረኛ ነው አለች። ለፍቅረኛ አትመጥኙም ስለምን ያለች በትክክል ለፍቅረኛ አትመጥኝውን ቃል በቃል እንደዚህ ነው የተናገረችው። ለዚህ እቺ ልጅ በህግ መጠየቅ አለባት። በደንብ በህግ መጠየቅ አለባት። ለምን አቢዩዝ ነው ይሄ ራሱ ማለት ነው እንዴ? እዛ ሚዲያ እዛ እንዳልክ የዛን ቀን እኮ እንዴት አድርጋ እንትን እንዳለች በቃ ከፍ ዝቅ እንዳረገቻት እንዳልክ ራሱ በቃ እንዴት ፍቅረኛ ያልሆነችው ምን ቤት ናት? እሱ ባችሁ ምን ቤት ናት እስኪል ድረስ ማለት ነው። ስለዚህ እቺ ሴትዮ በህግ ትጠይቅልን፣ እቺ ሴት በህግ ትጠይቅልን፣ እሱም ራሱ በህግ ይጠይቅልን። ለምን ሁለቱም ዋሽቷሉ። ሁለቱም ማለት አንደኛ ልጆች አይደለም ብሎ ካደ፣ ከዛን አሳስርሃለሁ በትዳር ላይ ትዳር እዚህ ላይ ደግሞ በቃ የሆነ ፊልድ ወጥቼ መጣና የሆነ ጊዜ ስንገናኝ አንድ ቀን በተገናኘ ነው አረገዝኩኝ ትላለች። በቃ ያልሆነ ውሸት። በቃ ለሴት ልጅ መቼስ ለሴት ልጅ እንቆማለን የምትሉ ሰዎች ይሄን ሰውዬ በህግ ማሳዝ ነው ያለባቸው። ለምን አቢዩዝ በማድረጉ ልጆቹ እብን እንኳን ማለት ነው ልጆቹን የገዛ ልጆች አይደለም ብሎ ክዶ ዲኤን ከተመረመረ በኋላ ልጆቹ ከሆኑ በኋላ አይ እኔ ስሜታዊ ሆኜ ነው አቢዩዝ በቃ እንትን ስታደርገኝ ነው ተናድጅ ስሜታዊ ብሎ ነገር የለ። ነገ እኮ ይሄ ቪዲዮ ተቀምጦ ልጆቹ ያዩታል ወይም ቪዲዮም ማለት ነውና ስሜታዊ ሆኜ ነው በእናት ስሜታዊ ሆነ ነው በቃ አንተም ብሎ ወንድ ሴት ስሜታዊ ሆኜ ነው ብትል እንኳን ያምርባታል። ስሜታዊ ሆነ ነው እንደዛ የገዛ ልጆችን ፍቅረኛ ያልሆነቿን ሴት ደግሞ አምጥተ እንደዚህ በቃ አይፈልግሽም፣ አመት ሆኖናል እኔና እሱ፣ አንቺ ጽዳት ስላሌለሽ ዝርክርክ ስለሆንሽ በዚህ ላይ ደግሞ ራስሽን ስለማትጠብቂ በእድሜ ደግሞ ስለምትበልጩ በ2 ዓመት በእድሜ ስለምትበልጩ ለዚህ ነው ማይፈልግሽ እያለች ስትሳደብ የነበረውና ልታስታርቅ ነበር የመጣችው። አሁን ግን ምናልባት ፍቅረኛ ልንሆን እንችላለን። እውነት ነው በእናት የምርህን ነው። የሰውዬ በህግ ይጠየቅ። እቺ በተለይ ሴት ሆናችሁ የባለትዳር ወንድም ያምራችሁ ሐስቢ አላህ ወኒዕመል ወኪል። በቃ እሷ እኮ በእናትሽ የ3 ልጅ አባት ነው ተይልኝ ብላ ስትለምናት ነበረ። ሲቀጥል ደግሞ ያልተስማማን ቤተሰቦቼ መኪና ሰጥሃለሁ ብሎኛል፣ እሷ ደግሞ ቤትሽን የጋራ ንብረታችንን የጋራ እናድርግና እንፈራረም ስትል እምቢ አለችኝ ስላት እምቢ ስላለችኝ በዛ ነው እንትን የጋብቻ ውል እንኳን የለንም። ህጉ አንድ ወንድና ሴት ወር ነው 2 ወር አንድ ላይ 20 ቀን ነው መሰለኝ አንድ ላይ አንድ ቤት ከኖሩ እንደ ባልና ሚስት ነው እንትን የሚለው። በነገራችን ላይ አንተ ደደብ እና ህጉ ራሱ በህጉ መሄደው እንኳን 3 ልጅ አስቀፍቅፋ አይደለም ምን አደረገች። ኢንተርቪውን ብትሰሙ በቃ ደማችሁ እንዴት ትክትክ እያለ ነው አዳምጣችሁ የምትጨርሱት ማለት ነው። በቃ አነጋገሩ ቋቅ ነው የሚላችሁ እንዲህ ቋቅ የወንድ አልጫ እረ እንዴት ደሜ እንደፈላ በአላ። ሲጀመር ንብረቷን ታርጌት አድርገ ነው የገባው። አንተ አረብ ሀገር ለፍታ ሰርታ የገባችውን ንብረት እሱን ነው ታርጌት አድርገ የገባው። ገባ ግን አላገኘህም እንኳንም። በነገራችን ላይ አሁን ላይ እናንተ ምንድነው ሞኝ ከራሱ ይማራል ብልጥ ከሰው ይማራል ነው የሚባለው።
ትዳር የምትመሰርቱ ከአረብ ሀገር ገብታችሁ ንብረት ካላችሁ ከአንተ በፊት የሰራው ንብረቴ የራሴ ነው። እሱም ደግሞ ለምን በአሁኑ ሰዓት እንደዚህ ነው ገብታችኋል። ልክ ከገባ በኋላ ንብረቱን ታርጌት አድርጎ ስለሚገባ ሳይመቸው ሲቀር አስወልዶ ትቶ ይወጣና ንብረቱን እኩል ስላላደረገች ነው ትዳራችን ያልቀጠለው። ገባችሁ? ለዚህ ከጅምሩ የራሱ ንብረት ከጋብቻ በፊት የነበረውን ንብረታችሁን እሱም አንቺም እንትን አሳውቃችሁ ትዳር ውስጥ መግባት አለባችሁ ብዬ ነው ማስበው። እንደዚህ ጭቅጭቅ እንዳይመጣ። ግን ይሄ ሰውዬ በጣም ነው ያናደደኝ። በተለይ እቺ ሴቷ ዜነባ የምትባለው ሐስቢ አላሁ ወኒዕመል ወኪል እንደዛ ልጅቷን በቃ በሞራ ላይ ተረማምደ ትልቅ አቃለለም። እኔ ለማንኛውም ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አስተያየታችሁን ከስር አስቀምጡልኝ። እስቲ እናንተ ምን ተሰማችሁ? ኢንተርቪውን ደግሞ እርቅ ማድብላችሁ እንዳልክ ዩቲዩብ ላይ ገብታችሁ ሙሉ ማለት ነው።